በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 121ኛ ተአምር። ስለ ፊልጶስና ስለ ኢትዮጵያዊ ጃንደረባ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያም ጊዜ የእግዚአብሔር መልአክ ለፊልጶስ ተገልጦ ከኢየሩሳሌም ወደ ጋዛ የሚያወርደውን መንገድ ይዘህ ተጓዝ ብሎ ቀትር በሆነ ጊዜ አዘዘው። ፊልጶስም የጋዛን መንገድ ይዞ ሲጓዝ የኢትዮጵያ ንግሥት የምትሆን የህንደኬ በጅሮንድ የነበረ ሊሰግድ ወደ ኢየሩሳሌም ሄዶ ነበርና ከዚያ ሲመለስ በሰረገላው ተቀምጦ መጽሐፈ ኢሳይያስን እያነበበ ሲሄድ አገኘው። መንፈስ ቅዱስም ፊልጶስን ይህንን ሰረገላ ላይ የተቀመጠ ሰው ፈጥነ ተከተለው አለው። ፊልጶስም ወደ ሰረገላው ቀርቦ ኢትዮጵያዊ ጃንደረባ መጽሐፈ ኢሳይያስን ሲያነብ በሰማው ጊዜ ይህን የምታነበውን ቃል ትርጓሜውን ታውቀዋለህን ብሎ ጠየቀው። ኢትዮጵያዊ ጃንደረባ ግን የሚያስተምረኝና የሚያስረዳኝ ሳይኖር እንደምን ለማወቅ እችላለሁ? አሁንም ፈቃድ ቢሆን ወደ ሰረገላው ወጥተህ ከኔ ጋር ተቀመጥና ትርጓሜውን አስረዳኝ አለው። ያነበው የነበረ የመጽሐፍ ቃል ግን ይህ ነበረ። እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሸላቹ ፊት ዝም እንዲል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱ ከምድር ተቆርጣለችና ትውልዱንስ ማን ይነግርለታል? ኢትዮጵያዊ ጃንደረባም ወደ ፊልጶስ መለስ ብሎ ነቢዩ ይህን የተናገረው ስለ ማን ነው? ስለ ራሱ ነውን? ወይስ ስለ ሌላ? እባክህ ትነግረኝ ዘንድ ማልድሃለሁ አለው። ፊልጶስም ወደ ሰረገላው ወጥቶ በአንድነት ከተቀመጡ በኋላ ኢትዮጵያዊው ጃንደረባ የሚያነበውን የኢሳይያስን መጽሐፍና ሌላውንም ስለ ጌታ ኢየሱስ ክርስቶስ የተነገረውን ትንቢትና የተጻፈውንም ሁሉ እየተረጎመ አስረዳውና በጌታ ኢየሱስ ክርስቶስ አሳመነው። እየተረጎመለትም ሲሄዱ ውሃ ካለበት ደረሱ። ኢትዮጵያዊ ጃንደረባም እነሆ ከዚህ ውሃ አለ፣ ብጠመቅ ምን የሚከለክለኝ ነገር አለ ብሎ ጠየቀው። ፊልጶስም በፍጹም ልቡና ልታምን ይገባሃል ቢለው ኢትዮጵያዊም እኔ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ እንደሆነ አምናለሁ አለው። ከዚያም ሰረገላው ይቆም ዘንድ አዘዘና ሰረገላውን ካቆሙለት በኋላ ፊልጶስና ኢትዮጵያዊ ጃንደረባ ተያይዘው ወደ ውሃው ወረዱና በዚያ አጠመቀው። ከውሃውም ከወጡ በኋላ ፊልጶስን የእግዚአብሔር መንፈስ ነጥቆ ወሰደው። ያም ኢትዮጵያዊ ጃንደረባ ከዚያን ቀን ጀምሮ ፊልጶስን አላየውም። እሱ ግን ደስ እያለውና እግዚአብሔርን ያመሰገነ ወደ ኢትዮጵያ ተመልሶ ገባ። ከሁሉ ይልቅ የመንፈስ ቅዱስን ልጅነት ያገኘ የመጀመሪያው ኢትዮጵያዊ በመሆን የጥምቀትን ሥርዓት ወደ ኢትዮጵያ ይዞ ገብቷልና ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን።